ዲፌንሲቭ ሆኝ አይደለም በምንም አይነት ሐሳቤን ነው የገለጽኩት ዲፌንሲቭ ከመሆን አይደለም ይሄን ሐሳብ የሰጠሁት ትክክለኛ ነገር ነው ብዬ የማምንበትን ነገር ነው ያስቀመጥኩት ልቦና ያቀዋል የሚናገረው ሌላ ነው ውስጡ ሌላ ነው ሲል ስለነበረ ነው ወንድሜ ኢያሱና ኢንቨስቲጌሽን ማለት እዚህ ላይ ነው ስለዚህ ወያኔ እንዴት እናንተ ሰዎች አታናግሩም በቃ እንደዚህ ከሆነ እኔ እንጃ በሚቀጥለው መምራቴን እኔ እንጃ በዚህ አይነት ነገር ኢያሱ አትመጣም ማለት ነው እኮ የውስጣው አቅም ማለት ነው ከእንግዲህ እንዴት እንደሚያስታርቁት ወይንም እንዴት እንደሚማለሉት አላውቅም በሁለቱ ወገኖች ተስማምተው አይ ይሄንን አቋም በይፋ ትተነዋል ይሄን ነገር ትተነዋል ወይንም ደግሞ አሰላለፋችን በዚህ መክር ነው ብሎ መምጣት መቻል አለባቸው ያለበለዚያ አደጋ ነው ይሄንን አደጋ ዝም ብለን ማለፍ የለብንም እኔ በግል የምናገረው ይሄንን ነው ቀድመም የተነሳው ለምሳሌ ግን እኔ የምለው ትተነዋል ምንም ነገር እኮ ሊመጣ አይችልም ኢያሱ አሁን የተጠቀሱት ነገሮች በሙሉ ያማራው ጥያቄ ናቸው እዚህ ጎንደር መግለጫ ትተነዋል የሚለው ጥያቄ ለምሳሌ ይሄ አሁን እኮ ሁለት አይነት ነው ዳኝነት ብንቀመጥ ብንል ክስ አለ ሁለት ተከራካሪ አሁን የትብብር ጉዳይ ብቻ ነው እዚህ ላይ ያለው ይሄን የተጻረረ ትግል አለው ለሚባለው የለም ምንም መረጃ የለም አሁን በንግግር ግን አለ አሁን በሁለተኛው ክፍል ላይ እንመጣለን በንግግር ላይ ግን እነዛን ካደረጉ ሰዎች ጋር ግን በርግጥ የራሳችን ጥቅም ሳናስነካ መተባበር እንችላለን የሚል አባባል ከአርበኛ ዘመነም ካሴ ስለተነገረ እኔ ምን አደርጋለሁኝ የራሴን ቆጠብ አድርግና እስኪ እሱን እንስማው መጀመሪያ ሁለቱንም መስማት እንችላለን ብርጋዴር ጀነራል ተፈራ ማሞና አርበኛ ዘመነ ካሴ አጠራ አድርጌ ላቀርብ ይችላልሁኝ ከዛ እንደው ቀንጭቤ ነው ማቀርበው ሌላ ነገር የለው እሺ ከጀነራል ልጀምር በሮሃ ላይ የቀረበ ነው በጣም አጭር ነው ማሰማው በዚህ ስታክስ እኛም አሁንም የአማራ ህዝብ ከትግራይ ህዝብ ጋር የሚያጋጭ ጦርነት የለውም ይሄ አሁን አይደለም የጠቀስነው ገና መጀመሪያ ነው አንዳንዱ አይገባውም ገና ህወሓቶች ለትግል ዛለ ጦርነት ስነሳሱ አቁሙ የትግራይ ህዝብ እግሩ እስከሚነቃ ዓለምን ቢዞር ከአማራ በላይ ወዳጅ የለውም ያማራም እንደዛው እነዚህ ህዝቦች እንደዛ ናቸው ከልዩነታቸው አንድነታቸው ያመዝናል ግን የተፈጠረ ክፍተት አለ ይሄ ክፍተት በውይይት ብቻ ነው መፈታት ያለበት የሚል የኛ ፍላጎት መጀመሪያም ነበር ይሄ ታልፎ እንደዚህ ብለዋል ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላኛው እጁ የራሱን ትግሉን የሚመራ ተቋም ፈጠረ ይህ ሲሆን የጨዋታው መልክ ሙሉ በሙሉ ተቀየረ ማለት ነው አብይ አህመድ ግን እድሎች ከተገኙ አሁንም ዘው ጨዋታ ውስጥ መሆኑንና ተስፋ ለመቁረጡን የሚያሳየው በተለይ ባለፉት 3 ወራት ውስጥ አማራውን ለመነጠል የሚያደርገው ሩጫ ነው በዚህ መሃል አንዳንድ አውቀው የተኙ ወይንም ባሞሌጨው ራሳቸውን የሸጡ የኛን ወገኖች ሳይ ሌላው ሁሉ ይቅር ይህ ሁሉ ሩጫና ግርግር አማራን ብቻውን አቁሞ ለማጥፋት በመመኘት የሚደረግ መሆኑን እንዴት ማወቅ ታሳናቸው እላለሁ እሺ ቀደም ብሎ የተናገረው ነገር ነበር ግን በጽሁፍ ላይ አለ ቆይ እኔ ስላይገኘውት በጽሁፍ ላይ በተለይ አርበኛ ዘመነ ካሴን ንግግር ላይ ከዛች በፊት ያለው ምንድነው እዚህ ላይ ቃል በቃል ያለው ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግልጽ አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ ብልጽግናን ማለት ባልጠበቁት ሁኔታ
ይሄ ነው እንግዲህ ቃሉ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂያዊ ስሌት ይዞ በትምህርተ ጥቅስ አማራን አልወጋም ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ ነው የሚለው። በዚህ ምክንያት ይመስላል ከነሱ ጋር መተባበሩ ችግር የሌለው ነው እንግዲህ የሱ አቋም ብዙ አለ የተናገረው። አሁን ሁለቱም የሰጡት አስተያየት የትብብርን ነገር ነው። ጀነራሉም የተሰጡት በተለይ በህዝቡ ላይ ነው። ዘመነ ካሴም እንደዚሁ አርበኛ ዘመነ ካሴም የተናገረው በተለያየ ቦታ የተናገረው እዛው ላይ የተናገረው አለ እና ብቻችን መቅረት አንችልም፣ ግን የሌላውን ወገን ጥቅም ሳትነካ የራስህንም ሳታስነካ መተባበር ሁሌም ልክ ነው ሁሉ ይላል እና የውስጥ አንድነቱ የውስጥ ጥንካሬው ደግሞ መኖሩን ገልጾታል በትክክል። ግን አሁን የትብብር መንፈስ ግን እኔ ራሴን እስካጠናከርኩ ድረስ ችግር የለውም ነው። አሁን ይሄን ነው አሁን እንግዲህ በደንብ ማየት ያለብን ቅድም ምናላቸው ካነሳው አንፃር ማለት ነው። አንድ ነገር ግን ይቀራል ዶክተር ሰለሞን። ምንድን ነው? ዘመነ ካሴ ንግግር አንፃር በጣም ኢምፖርታንት ነገር ሚስ በዚህ ትብብርም በተመለከተ የኢሳያስ አፈወርቂ አሽከር አይደለንም፣ ከትግራይ ወይም ከኢትዮጵያ ብሔራዊ ጥቅም ጠላት ተብሎ ከተፈረጁ ኃይሎች ጋርም ታዛዥ ሆነን አናገለግልም፣ እንዲህ አይነት አቋም መቼም አይኖረንም ብሏል በግልጽ ቋንቋ። ይሄ ትልቅ ነጥብ ነው። ከዚህ የበለጠ የአቋም መግለጫ የለም። የድርጅቱ የአማራ ፋኖ ህዝባዊ ንቅናቄ መሪ አርበኛ ዘመነ ካሴ ነው ይሄን ያለው። ይሄን በጽሁፍም አስፍሮታል። እሱን ብታመጣው ጥሩ ነበር። ዞሮ እሺ፣ አይ አለ፣ ልክ ነህ። በሙሉ ተተርጉሞ እዚህ አለ ለነገሩ እና አመጣዋለሁኝ እናንተ እስከምትነጋገሩ ድረስ። እኔ ምንድነው የወሰድኩት ይችን የፕሪቶሪያው ራሱ በእኛ ምክንያት ነው የመጣው፣ እነሱ ተባብረው ሊፈጁን ነበረ፣ ግን አሁን አቋም ለውጡ ላይ ነው ያተኮርኩት። አሁን በእሱ አነጋገር ህወሓት የአቋም ለውጥ አምጥቷል ባይ ነው። በዚህ ቅድም ባነገረ በዛ ስሌት መሰረት አማራንም አልወጋም ኤርትራም አልዘምትም ሲል ነገሩ ተቀየረ ነው የሚለው። ከዛ አንፃር እኛ ብንተባበር ችግር የለውም ይመስላል። እንግዲህ አሁን ለውይይት አይደል የቀረበው ነገሩ እና አንተ ያልከውም ትክክል ነው። በተደጋጋሚም ተናግረዋል፣ አስረስም ተናግረዋል። ብዙ ጊዜ ያው እኛ የማንም ታዛዥ አይደለንም። እኔም በፊት የምናገረው ነገር ነበረኝ። በኋላ ግን አንዳንድ ነገሮች ግልጽ ሳይሆኑ ሲደርስ ራሴንም ቢሆን አንዳንድ ጥርጣሬ ውስጥ ከተትኩት እንጂ በፊት እኔም የመሰለኝ የነበረው አማራው ታጥቋል፣ አሁን ራሱን አደራጅቷል፣ ጠንክሮ እስካለ ጊዜ ድረስ የትብብር መንፈስ ምናምን የሚባለውን ነገር ለድርጅቱ መስጠት ተገቢ ነው፣ ግን ጥንካሬ ከሌለው ግን አስቸጋሪ ነው እያልን ነበር ከኢያሱም ጋር ስናወራ የነበረው። አሁንም ያቋም ነው ያለን። ኢያሱም ቢሆን እኔም ቢሆን ምንም በዚህ እንትን የለውም። ግን ከሚያደርጉት ድርጊት ግን ከዋናው ከራሱ ከአማራው ጋር መክሮ አጠንክሮ የፖለቲካ ድርጅቱን ከማውጣት ይልቅ ኦፍ ኮርስ ወታደራዊ ጉዳዮች የፖለቲካ የሚደበቁ ነገሮች ሁሉ አሉ። በእርግጥ ይገባኛል። እሱ ግን እንደዚህ ግልጽ የሆነ አቋም በግልጽ ስላላየን ብዙ ጊዜ እንዲህ አይነት ነገር ውስጥ እንገባለን እና ለህዝቡም እንዲወያይበት ነው፣ የራሳችንም ሐሳብ እንሰጥ ነውና ይሄ ነው አሁን ከሁለቱ ንግግር ተነስተን ከጀነራል ተፈራ ማሞና ከአርበኛ ዘመነ ካሴ ሊቀመንበሩ ጋር ንግግር ተነስተን የሁለቱም ስለ ትብብር ያወራሉ። ይሄኛው የእንትና ደግሞ የጎንደሩ ደግሞ የወጣው እሱ ደግሞ እነዚህ ድሮም ቢሆን ጠላቶች ናቸውና ከነዚህ ጋር አናብርም ነው። ያው ባይ ዲፎልት ይሄን ያመጡት ያው ህወሓትና ኦነግ ናቸው፣ ሌላ እኮ ነገር የለውም። ስለዚህ ከዛ አንፃር ተቃራኒ መስሎ ቀረበ እና ይሄን እንዴት እናስታርቀዋለን ነው አሁን ለውይይታችን እንዲያመች። ቆይ ሰለሞን ምን አላቸው እኮ መናገሩ በፊት አንድ ነገር ልጨምርልህ፣ እንድትጨምረው ድንገት አንተ ያላነሳው ነጥብ ስላለ ነው። እሺ። ምክንያቱም እንደ ፖለቲካ ሰዎች ወይንም ጉዳዩን እንደምንከታተል ሰዎች የወገንን ንግግሮችና መግለጫዎች ብቻ አይደለም የምንመለከተው፣ ከሌላ ቦታ ምን ይመጣሉ ብለን ደግሞ እናያለን። ለምሳሌ ስታሊንን ሚዲያ መከታተል ጥሩ ነው። አቅጣጫው ምን እንደሆነ ለማወቅ ዝርዝር ውስጥ አልገባም፣ መከታተል ነው አንደኛ። ሁለተኛ የእነሱ አክቲቪስቶች የሆኑ ሰዎችን መከታተል ነው።
ማራማዊት ነው የምትባል ልጅ አለች። ቴዎድሮስን መከታተል ነው። እነዚህን ስትከታተላቸው ጽምዶ ምን ማለት እንደሆነ፣ ወዴት አቅጣጫ እየሄደ እንደሆነ፣ ምን እየተሰራ እንደሆነ ምልክቶች ይሰጡሃል። በሌላ በጣም አንድ ባለፈው አንከር ሚዲያ ላይ የቀረበ የትግራይ ተወላጅ ነኝ የሚል ፋኖን ተቀላቅሎ እየታገለ ነው። ደስ ይላል፣ በጣም ደስ ይላል። የትግራይ ተወላጆች መጥቶ ሁሉ ተቀላቅለው አብረው ቢታገሉ ጥሩ ነው። ነገር ግን ጥያቄ መጠየቅ አለብን። ጥያቄ የምንጠይቀው እኛ ከታሪካዊ ሁኔታዎችን ቲፒኤልኤፍ ጦርነት ያደረገው ከ30 የዛሬ ስንት ዓመቱ የዛሬ 3 ዓመት ነው ስንት ዓመት እኮ ነው ጎንደር ላይ እና ባህር ዳር ላይ ሮኬት ሲተኩስ የነበረው ሂሳብ እናወራረዳለን ሲሉ የነበረው እና ይሄንን ነገር ለውጠው ሲመጡ እንደ ፖለቲከኛ ቆም ብለህ ማሰብ፣ ማየት፣ ማጥናት፣ መተንተን፣ ማስረጃዎችን ማቀነባበር እና ዶቶችን ማገናኘት የኛ ኃላፊነት ነው። ነገሩ ካለፈ በኋላ መሆን ያለ እነዛ ሰዎች ለምሳሌ የትግራይ ተወላጁ መጥቶ ዘመነ ካሴ መሪ ነው አፋብን ፓርቲ ነው እየታገልኩ ነው ሲልህ ከሞን እኔ ትንተና ውስጥ አልገባም። እዚህ ላይ መጠይቅ መቻል አለብን። ስለዚህ አንድ ነገር ልጨምርላችሁና ሶስቱንም እንድታዩት ነው። አሁን ደግሞ ከሚዲያ አንፃርም አንድ ሰው ላቅርብ ነው። ሁሉንም ሚዲያ ማቅረብ አልችልም። ጠለስ ሚዲያ ለምሳሌ ያለው አለ በጣም አጌንስት ሆኖ በዛ መግለጫ ላይ ማለት ነው እና የሚያስደነግጥ ነገር ሁሉ ነው የተናገረው። እሱንም ላቅርብላችሁ። ቃል በቃል በስልክ የሰማኋቸው ነገሮች እዚህ መግለጫ ውስጥ ተካተው ወጡ። ብልጽግና ምን ያህል መሬት የነካ ስራ እንደሰራ አሳይቶኛል። በተረፈ አሁን የወጣው መግለጫ ባጭሩ ስንመለከተው የጀነራል ተፈራና ራስ አርበኛ ዘመነ ካሴን ንግግር የተቃወመ ነው። የማይጠበቃል። በቃ ባጭሩ እናድርገው። አሁን እሱም ምንድነው እያለ ያለው ጭራሽ አሁን የኛም የአማራም ውስጥ ያለ የእርስ በራሳችን ክርክር ላይ ያለውም አስደንጋጭና መጥፎ አይነት አካሄድና እኔ ብዙ ጊዜ የምተቸውም ይሄ ነው። አሁን ይሄ ሰውዬ በቀጥታ በሐሳቡ ስላልተስማማ ከብልጽግና ጋር ያገናኛቸው። አየኸው? እንዲህ አይነት ነገር ነው አሁን ውዥንብር እየፈጠረ ያለው። ሁሉም የየራሱ ተከታይ ያለው የየራሱ ምን አለው። እንግዲህ የሚፈጥረውን ውዥንብር ተመልከቱት። እና ይሄን ውዥንብርም ከማጽዳት አንፃርም ነው ይሄን ጥያቄ የምጠይቀው። እና ሁለት ጥያቄዎች አሉኝ በዚህ ጉዳይ ባዳመጣችሁት እንዳለ ሆኖ አሁን ስለዚህ ስልታዊ ትብብርና አቅጣጫን በሚመለከት ነው አብራችሁ እንድትመልሱት ብዬ ነው እንደው ከጊዜ አንፃር። ሁለቱ ምንድነው? አንደኛው በዚህ በሚዲያዎች ቀርበው ያለው ንግግር የትግል አቅጣጫንና ከመቀየርና ካለመቀየር አንፃር እንዴት ይገመገማል ነው። ይቀይራል ወይም አይቀይርም ምክንያቱን ማስረዳት ነው። ሁለተኛው የጎንደር መግለጫ ያስቀመጠዋል በትክክል አሁን ልክ እንዳለው ልጁ ማለት ነው እንግዲህ እንበለው የሱ በአጋጣሚ እንትን አለ ከትግራይ ኃይሎች ስትራቴጂያዊ ስሌት አንፃር የሚለው የዘመነ ንግግርና የትብብር ሁኔታ በእርግጥ ህዝቡ ላይ ትብብር ላይ ምንም ጥያቄ ችግር የለውም እሱ ላይ ግን አሁንም ቢሆን ያ ነገር ትንሽ ችግር አያመጣም ወይ ነው። እና አሁን ምን አላቸው ቀጥል ይሰማል? አዎ ይሰማል። ለመናገር ስሞክር ዝም ስትለኝ ድምጼ ይጠፋ መስሎኝ። ሶሪ እሺ ቀጥል። ቀደም ሲል ያቀረብካቸውን በድምጽ የሰማናቸውን ነገሮች መነሻ አድርጌ ከዛም በኋላ እያሱ ያለውን ነገር ሐሳቤን ለመስጠት ነው ወደ ሌሎች ጥያቄዎች ከመሄድ በፊት። ጀነራሉ የተናገረው ነገር ምንም እንከን የማይወጣለት ነገር ነው በእኔ አባባል። ህዝብና የቲፒኤልኤፍን አደረጃጀት ቀደም ሲል የሰሯቸውን ስተቶች ጨምሮ በአማራ ህዝብ ላይ ለይቶ ነው የተናገረው። እውነት ነው የትግራይ ህዝብና የአማራ ህዝብ ምንም ልትነጣጥለው የምትችል ህዝብ አይደለም። የትግራይን ህዝብ በሙሉ ቲፒኤልኤፍ ነው ብለን ካልፈረጅን በስተቀር የትግራይ ህዝብም የአማራ ህዝብም አንድ ላይ የተጋመደ ህዝብ ነው። መቼም የማይነጣጠል ህዝብ ነው። ብዙ ታሪካዊ ሁነቶች አሉ ይሄን ሁለት ህዝብ ያስተሳሰረ። ወደፊትም ይሄ ይዘልቃል። በትክክል ነው ያስቀመጠው። ይሄን ነገር በመናገሩ ቲፒኤልኤፍ ወዳጃችን ነው አለ ማንም አይለ እንደዚህ አይነት የጠላት ትርጉም የሚሰጥበት ሁኔታ ዝም ብሎ ይሄ
ግማሹን ሰምቶ ግማሹን እንደመደበቅ ይቆጠራል እና ግልጽ ነገር ነው የተናገረው። አርበኛ ዘመነም ቅድም በተናገረው መልኩ በደንብ አድርጎ አስቀምጦታል። አንድ ነገር መናገር የምፈልገው ፖለቲካና ወታደራዊ አካሄድ ሁሉም ነገር ዝርግፍ ተደርጎ አይናገርም። አሁን የፖለቲካ አቅጣጫቸውና አካሄዳቸውን ከማን ጋር እንደሚተባበሩ እንደማይተባበሩ ምን አይነት ስትራቴጂክ ስልት እንዳላቸው አመራሩ በራሱ የሚይዘው ፖለቲካዊ የሆነ አጀንዳ አለ። ለምን አላቸው መንገር የለበትም፣ ለኢያሱ መንገር የለበትም፣ ለሰለሞን መንገር የለበትም። ወታደራዊ ስትራቴጂዎች በአንድ አቅጣጫ ሄዶ መዋጋት ቢጀምርና በዛ ውጊያ ውስጥ የተለያየ አይነት ስልት ቢከተሉ አይ በዚህኛው የውጊያ መስመር ሳይሆን በዚህኛው ውጊያ መስመር ነው መሄድ ያለባችሁ፣ ይሄኛው የተሻለ ተራራ የተሻለ ምሽግ አለው ምናምን ብለን አስተያየት ልንሰጥ እንችላለን። ከወታደራዊ ስልትና ስትራቴጂ አኳያ ግን ወታደራዊ አመራሩ የሚያውቀውን ስልትና ሚስጥር አውቀን አይደለም እንደዛ ምን ያህል ዋጋ ያስከፍል፣ ምን ያህል ድል ያምጣ፣ በየትኛው ገደል ይሽሎክለኩ፣ በየትኛው ድልድይ ይሻገሩ፣ ወታደራዊ ስልቱንና አቅጣጫውን ማን ነው የሚያውቀው? ወታደራዊ አመራሩ የሚያውቀው እዛው ቦታው ላይ ያለው። ፖለቲካዊ እይታዎችንም በተመለከተ ሁሉ ነገር ዝርግፍ ተደርጎ መግለጫ ላይ አይወጣም። እንኳን በህዝብ ትግል እያካሄደና መንግስትን ለመጣል የሚታገል ኃይል ቀርቶ መንግስት ራሱ ሁሉንም ነገር አይናገርም። ስልቱን ግን ምን አላቸው? ለምን አልጨርስም እንዴ እኮ እንድጨርስ ነው እኮ የማይገሰጹ ነገሮች አይኖርም ወይ ምን ጠቅሳቸው? እሱን ማለት ነው። አብራራለሁ። ሀሳብ ስንሰጥ የሆነ ማይስማማን ሀሳብ ሲመጣ እዛ ላይ መግታት ሳይሆን አይደለም እንደዛ አይደለም። ኖ ምን አላቸው? የማይስማማ ሳይሆን አብረህ ልክ አንተ እንደቀደም ኢንተርጀክት እንዳረከው ኢንተርጀክት አድርጌ አብረህ እንድትመልሰው ነው እኮ የምሰጠው። ለዛ ነው አመራሩ ነው የሚያውቀው። አሁን በፖለቲካ አቅጣጫ ውስጥ የግድ ተገማች መሆን የለበትም። አንድ የፖለቲካ ሊደርሺፕ ላይ ያህል ተገማች ጫጫታ ስለተሰማ የሆነ በጉጉት ምክንያት ዛሬ አዲስ አበባ ካልገባን ብሎ የትግሉ ናፍቆት የድል ናፍቆት የጠማው ሰው ብዙ ነገር ሊል ይችላል። እዚህ ተነስቼ ምንም ነገር ልል ይችላል። የትግሉን መስመርና አካሄድ የት ቦታ ተነስቶ የት መድረስ እንደሚቻል ግን ከኔ የበለጠ ብቁ አመራር የሚሰጡ ሰዎች አሉ። እኛ ከዛ በመለስ የምንሰጠው አስተያየት እንደ አስተያየት ሊሆን ይችላል። ሐሳብን የመግለጽ መብት ምንም ችግር የለውም። በነገራችን ላይ እንደ ዲስክሌመር ማስቀምጠው ቅድም ኢያሱ ከጠላት ኃይል ጋር የመፈረጃ አድርጎ አስቦት ነበር። እኔ ከጠላት ጋር የተለየ ሐሳብ ስላለ ወይም ደግሞ በዚህ መልኩ ቢሆን ብሎ ትግሉን ቆርቆሮት በዚህ መንገድ ቢመራ ይሻላል ብሎ ሐሳብ ስለሰጠ ተባባሪ ሳናስበው ሳንረዳው የሆነ ያንን አገዛዝ የሚጠቅም ነገር እንዳናደርግ እኔን ጨምሮ ማለት ነው ነገሮችን በጥንቃቄ ብናይ ጥሩ ነው ለማለት ነው እንጂ የጠላት ተባባሪ ናችሁ ስራ አስፈጻሚ ናችሁ ምናምን አለ። አሁን የጠለስ ነው ምናምን ያልከው እንዳለው አይነት ፍረጃ ውስጥ ነው ያልገባው። አንድ ሰው የጎንደር ጠቅላይ ግዛት የበላይ ዘለቀ እዝ ማዕት መስዋዕትነት የከፈለ ታጋዮቹን ዋና የሚባሉትን ሰዎች መስዋዕትነት የከፈለ ለአማራ ህዝብ ትግል የሚታገል ለአማራ ህልውና የሚታገል ጠንካራ ሰዎች ያሉበት የአማራ መበደል ቆጭቶት ቤተሰቤ ሀብቴ ንብረቴ ማሳዬ ግብርናዬ ሳይል የወጣ ስብስብ ያለበት ትልቅ የአማራ ፋኖ ኃይል ነው። ይህን ኃይል ብልጽግና ጠልፎት ነው ምናምን ብዬ እኔ ልፈርጀው አልችልም። ማንም ሰው እንደዛ ሊለው አይችልም። የራሱ አመለካከት ነው። አሁን ጠለስን እንደ እንትን ስታመጣው የሆነ የአንድ ፋኖ ዊንግ ወይም ቃል አቀባይ ምናምን አድርገን የምንወስደው ከሆነ አስቸጋሪ ነው። ማንም ሰው የማንም ቃል አቀባይ አይደለም። የአማራ ፋኖ ህዝባዊ ንቅናቄ ቃል አቀባይ አስረስ ማረዳ አምጤ ነው። በሱ በኩል የሚነገሩ ነገሮች የድርጅቱን ምንነት አቋም ሊያንጸባርቅ ይችላል። ማንም ሰው እየተነሳ በመሰለው መንገድ የራሱን ሐሳብ አቋም ሊገልጽ ይችላል እና እንደ ዲስክሌመር ማስቀምጠው ልክ አሁን የተባለው የጠለስ አክቲቪስት እንዳለው አይነት ኢያሱን ወይም ሰለሞንን ወይም ሳምበዲ
ከጠላት ጎራ የመፈረጅ ምናምን አድርጌ አይደለም ማለት የነ ስታሊን የነ ምናምንም ተመሳሳይ ነው። ስታሊን የህወሓት ቃል አቀባይ ሊሆን አይችልም። by his nature ሲፈልግ ይቃወማል፣ ሲፈልግ ይደግፋል፣ ሲፈልግ ተረት ያወራል፣ ሲፈልግ የሆነ የአንድ ግለሰብ ስም ይዞ ባልተጨበጠ ወሬ ምንም ነገር ዝም ብሎ እንደፈለገ የሚያወራ ኃላፊነት የጎደለው ሰው አድርጌ ልወስደው እችላለሁ ከፈለኩ። ቴድሮስ ጸጋዬ ህወሓትን በብዙ መንገድ ሲያብጠለጥል የነበረና የራሱ መርህ ያለው ሰው ነው። ሲፈልግ ህወሓትን ይደግፋል፣ ሳይፈልግ ደግሞ ህወሓት አጠፋ ብሎ ሲያስብ ደግሞ ሳይራራ የፈለገውን ነገር ሚል ነው። የሚዲያ ሰው ነው። በሚዲያ ሰውነቱ የፈለገውን አስተያየት የመስጠት መብት አለው። ግን ቴድሮስ ይሄን አለ፣ ህወሓት ይሄን አለ፣ ስታሊን ይሄን አለ፣ በቃ ነገሩ ያለቀ ነው ማለት ነው ብለን ወደ ድምዳሜ መሄድ አንችልም። እኔ የሆነ ነገር እዚህ ስላልኩ ምን አላቸው ከአማራ ፋኖ ህዝባዊ ንቅናቄ ጋር ግንኙነት ስላለው ይሄን መረጃ ያመጣው እሱ ነው፣ እሱ ካለ ያ ማለት ይሄ ነው ብሎ ድምዳሜ ላይ መድረስ አይቻልም። የግሌን አመለካከት ነው እዚህ ያስተጋባው ያለው። ስለዚህ ነገሮችን ብሬንስቶርም ማድረግ፣ መወያየት፣ ለነገሮች ይጠቅማሉ ብለን የምንሰጠውን ሐሳብ ከጠላት መስመር ጋር የማገናኘት ፍላጎትም የለኝም፣ እንደዛም እያልኩ አይደለም። ነገር ግን ከጭብጡ አኳያ ይሄ ትግል ብዙ መስዋዕትነት የተከፈለበት ትግል ነው። ብዙ አመታት ከመጀመሪያው ጀምሮ ከጥንስሱ ጀምሮ 60 ዓመት 50 ዓመት የአማራ ህዝብ ሲታገልበት የኖረውና በተለያየ በደልና ስቃይ ውስጥ ያለፈ ህዝብ ስለሆነ ከዚህ ነፃ ለመውጣት የሚደረግ ትግል ነው። ይሄ ትግል አሁን ትልቅ ሞመንተም ላይ ደርሷል እና አብይን እያፍረከረከ እያስደናገጠ ምናምን እያለ ነው። ሰሞኑን በጣም በሚያስጠላ ሁኔታ አንድ ሀገር መሪ መናገር ቀርቶ ሊያስበው የማይገባውን ነገር በህዝብ ፊት የከፋፍለ ግዛና የመሰሪ ፖለቲካ በህዝቡ ላይ ሲያቀርሽ ነበር ሰውየው። በብሔር በጎሳ ኦሮሞ አማራ እየተባለ የሚከፋፈል ህዝብ ዞሮ ዞሮ አለ ጎጃሜና ጎንደሬ ተብሎ መከፋፈሉ አይቀርም። ያው እንደገና ይወርድና ደግሞ ምስራቅ ጎጃምና ምዕራብ ጎጃም ብሎ መከፋፈሉ አይቀርም። ይሄ የመከፋፈል ስራ ነው እየሰራ ያለው እሱ ራሱ። ተመልከቱ የሰውየው ንባብነት ማለት ነው። ሲያምረው ይቀራል። የአማራ ህዝብ ለአንድ ዓላማ የሚታገል ህዝብ ነው። ትግሉ የውጭ ብቻ ጠላት ትግል አይደለም፣ የውስጥ ትግልም አለ። በጓድና በጓድ መካከል የአመለካከት ልዩነት ተፈጥሮ ዓላማቸውን ሳይስቱ ሊከራከሩ፣ ሊጨቃጨቁ፣ ሊጣሉ ምናምን ይችላሉ። ግን ያነገቡት ዓላማ ግን ከራሳቸው ጋር ጫፍ የሚደርስ በህዝብ የሚደገፍ ነገ ከማሸነፍ ወደ ኋላ የማይመለስ ትግል ነው። ማንም ይሰልቸው፣ ማንም ተስፋ ይቁረጠው፣ ይሄ በህዝብ እየተደገፈ ያለና በህዝብ እየታቀፈ ትግል ነው። አብይ አህመድ እንኳን የአውሮፕላን ጉዞ ተሳክቷል፣ በአውሮፕላን ትገናኛላችሁ፣ እቺን የሎንችኗን ጉዳይ ግን ሽፍታ እያበራከታችሁ ያላችሁት እናንተ ናችሁ ብሏል። ህዝብ የሚደግፈው አመጽ ነው እያለ ነው። እሱ እንኳን አምኗል። ይሄ ማመን ነው። ሎንችና እንደማይሄድ ህዝብና ህዝብ መገናኘት የማይችልበት ምንም አይነት መሰረት የሌለው ምድር ላይ በከፍተኛ ሁኔታ በህዝብ ኮንትሮል የሆነ ትግል እንደሆነ ሳይፈልግም ፈልጎም አምኗል። እና ተቃለል መፈልገው ምንድነው ይሄ ትግል መስመር አለው። ያ መስመር መሪዎች አሉት። እኛ ድጋፍ ልንሰጥ እንችላለን፣ ልናስተባብር እንችላለን፣ ልንተችም እንችላለን። ኦኬ ችግር የለውም። ግን ነገሮችን የምንመለከትበት አንግል ከትልቁ ፒክቸር ከአማራ ህዝብ የህልውና ትግልና ድል አሸናፊነት ጋር እያያዝን ነገሮችን እየተመለከት መሄድ ይኖርብናል የሚል ሐሳብ ነው ያለኝ። እሺ አመሰግናለሁ። የኔም ጥያቄ ከዛው ጋር የተያያዘ ነው። ትግሉ ነው ዋናው። በነገራችን ላይ እኔም ማምነው አሁን እንደው የራሴን ሐሳብ በመካከል ልስጥና ለያሱ ልስጥ፣ ምክንያቱም እናንተ ከተያዛችሁ አትላቀቁምና የራሴን በመካከል ትንሽ ልስጥ። ምንድነው ይሄ እኔ አሁን ራሱ ይሄ ድጋፍ የሚለው ነገር ትንሽ ከዛ ብንወጣ የሚል ሐሳብ የራሴ ሐሳብ ነው። ምክንያቱም የራሴ ወገኖች የኛ ወገኖች ናቸው እዛ የሚያልቁት በተለያየ መንገድ። ስለዚህ ያገባናል።
ድጋፍ ሲባል አንዳንድ ጊዜ ዝም ብሎ አንዳንድ ግዑዝ ነገር መደገፊያም ይመስላል። ዝም ብሎ ምንም ሐሳብ የማይሰጥ ምንም አይል ኢትስ ኦኬ whatever ይስሩ እኛ ብቻ መደገፍ ነው ከሆነ ዝም ብሎ ገንዘብ ማወጣት ነው የሚሆነው እንደበፊቱ ማለት ነው። ያ ደግሞ ስንት አጭበርባሪውን እንደገዛ ምናምን የምናውቀው ጉዳይ ነው። ስለዚህ ድጋፍ ከሚለው ትንሽ ብንወጣና ጠንከር ወዳለ ነገር ብንገባ ጥሩ ነው። አንድ እሱን። ሁለተኛ የአብይ ስህተት ምንም ስህተት ነው። ሰውየው እንዳለ በሙሉ ስህተትም ብቻ አይደለም ውሸት ነው። ብዙ ነገር ይናገራል። ሰውን ህዝብን ለማናቆር እንትን ይላል። ግን አሁን ምንድነው የሌሎች የጠላቶች አስተሳሰብ እንዳለ ሆኖ ለነሱ እነሱ መጠቀሚያ እንዳንሆን መጠንቀቅ ተገቢ ነው፣ ትክክል ነው። ግን እነሱ ገና ለገና ይጠቀማሉ ተብሎ ደግሞ እዚህ የተወሰነ ስህተት የመሰለንን ነገር አለመናገር ደግሞ ሌላ ጥፋት ነው። ስለዚህ ሁለት አይነት ስህተት መቼም አንድ ራይትን አያመጣም። ስለዚህ ምንድነው እኔ ለማለት የፈለግኩት ስህተት መስሎ ከታየ አካሄድ አቅጣጫን የሚያወዛግብ መስሎ ከታየ ይሄ ነገር መስተካከል አለበት ብሎ መናገር በጣም 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 ተገቢ ነው። ስለዚህ ለዚህም ነው እኔ ጥያቄውንም ሳነሳ እነዚህ በሚዲያ እየቀረቡ ሁሉም የሚናገሩት በሙሉ በነገራችን ላይ ይሄ ጠለስ ሚዲያ ምናምን ኤክስትሪም የሚሄደው ነገር አለ እንጂ ሮሃን ብትሄድ ፍሪ ፕሬስን ብትሄድ ተመሳሳይ ነገር አለ ስለ ትብብር የሚያወሩት። ያው ባለፈው ተነጋግረንበታል አንከር ሚዲያ ምንም እንዳለ እና ብዙ ናቸው። ስለዚህ ምንድነው እኔ እንዲህ አይነት ነገር ሲመጣ እኛም እንደ ትግሉ አካል አይ ይሄ ነገር አያዋጣም። እኔ ከዚህ በፊት እኔ ራሴም ተናግሬዋለሁ ብዙ ጊዜ ፋኖ የራሱ የሆነ እንኳን እንዴት ሚዲያ እስካሁን አይገነባም ብዬ ብዙ ጊዜ አንስቻለሁ በተለያየ ሁኔታዎች ሁሉ። ምክንያቱም የራሱ የሆነ ልሳን ያስፈልገዋል ራሱ ኮሙኒኬት የሚያደርግበት እንጂ እንደፈለገው የጠላት ሚዲያ ወይም የመጠቀሚያ ሚዲያ ጋር እየገባ እንኳን ራሱ ሐሳብ መስጠቱን እቃወማለሁ። እኔ ምንም ተገቢም አይደለም። ምክንያቱም ወደ ፈለጉት ነገር ሊጠመዝዙበት ይችላሉ እና እሱን ማለት ነው። ስለዚህ ለዚህ ያነሳው ዋናው ጥያቄ እንግዲህ ምንድነው ይሄ መሰረታዊ የሆነውን የትግል አቅጣጫችንን ከመቀየርና ካለመቀየር አንፃር እንዴት ይገመገማል ነው ያልኩት። ይሄ በጣም ቁልፍ ጥያቄ ነው። ምክንያቱም ስጋት ስላለ አይ ስጋት የለም በኔ ይሁንባችሁ ችግር የለም እነሱ የሚሰሩትን ያውቃሉ፣ እሺ አንድ አስተያየት ነው። ግን ያንን የሚያውቁትን ነገር ደግሞ ሌላው ህዝቡ በሚገባው መንገድ ደግሞ ማስረዳት አናዘር ሌላ ነገር ነውና ወደንም ጠላንም ግን እኛን ጨምሮ ቅድም ጠቅሼዋለሁ ይሄ እኮ የሚያነጋግረን አወዛጋቢ ነገር ስላለ ነው። ስለዚህ ይሄን ያወዛጋቢ ነገር ሁሉ ማጥራት ይጠበቅባቸዋል ከነሱ ነው እንግዲህ በእኔም ማስተያየት ያለውና ደግሞ እባብ ያየ በልጥ በረየ ነው ያው እንደምታውቁት ነውና ብዙ ሴራ ስለተካሄደ ኢትዮጵያ ውስጥ ያው ይጠቀሳል በተለያየ ዘመን። ሁልጊዜ ለውጥ በመጣ ቁጥር ሄደው ጋቢናው ላይ የሚቀመጡት ሌሎች ሰዎች ናቸው፣ የአማራ ጥላት የሆኑ ናቸው ሆነን ለመናገር እንጂ እኔ ደጋግመንም በዚህ በፊት በዚህ ሚዲያም ተነጋግረናል። ከዚህ በፊት እንዴት ተደርጎ ነው መተው የአማራውን ጉዳይ እነሱ ሊመሩ የሚችሉት ቀርቶ ሊሳተፉስ የሚችሉ ብለን ቡራ ከረዩ እንል ነበር። ይቅርታ ለቃሌ እንግዲህ አሁን ግን መተው ያው ምናየው ነው አንዴ ጽምዶ አንዴ ምን ይያሉ ያምታቱናል ነው እና ያን ያህል ነው መተው የሚያደናግሩትና ይሄንንም የራሱ የሆነ ነገር ቀርጾ ይሄን የሚመታበት እንዳልኩት የራሱ ልሳን የራሱ አካሄድ ግን ነገሮችን ቶሎ ብሎ የሚያከሽፍበት ነገር መፍጠር መቻል አለበት አፋብን ብዬ ወደ ኢያሱ አስተላልፋለሁ። ኢያሱ እንግዲህ ትንሽ ጊዜ ሰጠው እንትን ለማለት ምንም አይደለ። አዎ ምን አላችሁ ጋር ትንሽ ለመባከስ ስለመፈለግ እሺ ካለ ምንም አይደለ ጊዜ ስለሰጠኝ ምንድነው መቼም ምን አላቸው አያውቅም ብዬ አይደለም አሁን የተናገራቸው ነገሮች እና በውስጥ ያለው ነገሮች ሁለቱ የተለያዩ ናቸው ብዬ እገምታለሁ ስለማውቀው ማለት ነው። ለምንድነው ያንን የምለው ምንድነው የተናገራቸው ነገሮች ይሄ ወገንታዊነት በሆነ ዲፌንሲቭ በሆነ መንገዱ እንዳስቀመጣቸው ይገባኛል። ግን በፖለቲካ ውስጥ እንግዲህ ጥርሳችንን ነቀለን ወይም አደግን የምንሰዎች አንዳንድ ነገሮችን ለምሳሌ እንመልከትና በፖለቲካ ድርጅት ውስጥ በአንድ ንቅናቄ ውስጥ ቅድም ሰለሞን ጫፍ አድርገህ ያልከው ነገር የቡሌቲኖች አሉ፣ የራሳቸው ኒውስ ፔፐሮች አሉ። ለምሳሌ በኢህአፓ ጊዜ ዲሞክራሲያ የሚባል ነበረ፣ የመይሶን የሚባል አለቅም ምናምን እና
በማናቸውም የፖለቲካ እንቅስቃሴ ውስጥ የራሳቸው ቡሌቲን አለ። ያ የሚያወጡ ጽሁፍ ምንድን ነው? በወቅቱ ላይ እነሱ የሚወስዱትን የፖለቲካ አቅጣጫ ፖሊስ ቢሮ የሚወስደውን የስራ አመራሩ የሚወስደውን የፖለቲካ አቅጣጫ ከህዝብ ጋር የሚገናኝበት መንገድ ነው፣ መድረክ ነው። ስለዚህ ምን ያደርጋል? ቅድም የተጠቀሱትን ብጅታዎች ያጠራል ማለት ነው። ስለዚህ አሁን እኔ ስከራከርና ስወያይ ሰነዱን ይዤ ነው ማለት ነው። የአፋብን ሰነድ ይዤ ነው የምከራከረው። ነገር ግን አሁን ይሄ ነገር ሁኔታ የለም። ከዚህ ቀደም መክረናል፣ በዚህ ጉዳይ ላይ መክረናል፣ በትክክል መክረናል። የሰማ አካል የለም። የራሱ ቡሌቲን እንዲኖረው እና በየሳምንቱ የምትወጣ ወይም በየ15 ቀኑ የምትወጣ ጽሁፍ መኖር አለበት። በፖለቲካ አቅጣጫ ህዝብን ለማንቃት ለማስተማር፣ የትግሉ አቅጣጫ የት እንደደረሰ፣ ችግሮች ካሉ ችግሮችን ለመወያየት ለመፍታት የሚያደርጉት ነገር አለ። ከምናላቸው ጋር ማለት ማማበት ነገር አለ። ምናላቸው ያለ ቦታቸው ያስቀመጣቸው ነገሮች አሉ። አሁን ለምሳሌ እኛ ወታደራዊ ዘመቻን በተመለከተ ባንኮበር ፋኖ ይሂድ በምናምን መንደር ይሂድ ብለን አልጠየቅንም። እኛ ያንንም አንወስንለትም። ምክንያቱም ህይወቱን የሚከፍለው የሚቆስለው የሚሞተው ወገን መሬት ላይ ያለው ነው። አመራሩ የነሱ ነው። እጃችንን ተጣጥን ቁጭ ነው የምንለው፣ አፋችንን ዘግተን። ነገር ግን በአደባባይ የወጡ የፖለቲካ ትንተናዎች አሉ። አሁን ምናላቸው ሌሎችን አንደርማይን ለማድረግ ስለተፈለገ ብቻ እገሌም የራሱን ነው እገሌም የራሱን ነው እገሌም የራሱን ነው የሚባል ነገር አለ። ግን በእንግሊዝኛው ምን የሚባል ነገር አለ? there is no smoke without fire የሚባል ነገር አለ። ከፋኖ ድርጅቶች ጋራም ከፖለቲካው ድርጅቶች ጋራም ቀጥታ ግንኙነት ያላቸው ሰዎች አሉ። በስልክም ይሁን በጓደኝነትም ይሁን በማናቸው መንገዱ ኢንፎርሜሽን የሚያገኙት አሉ። አሁን በቅርቡ በዋትስአፕ ግሩፕ የክርክር የገጠምኩበት ጉዳይ አለ። በደፈናው አታርፉም ወይ? እነማን ናቸው የሚያርፉት? ምን ተፈጠረ? ንገሩን፣ እንወያይበት ሲባል ሁሉ ነገር ጉራማይሌ ይሆናል፣ ሁሉ ቅኔ ይሆናል፣ ፍቼ የጠፋው ነገር ይሆናል። ስለዚህ የዛን ጊዜ ምንድን ነው የምታደርገው ነው ማለት ነው። እንደ አካዳሚክ ሰው እንደ ፖለቲካል ተንታኝ ዶቶቹን ትሰበስብና ከፖለቲካል ቲዎሪ ጋር ታስቀምጠውና ፍች ትሰጠዋል። ትክክለኛው መንገድ ይሄ ነው፣ ሌላ መንገድ የለው። አሁን ከዚህ ቀደም ሲብላላ የነበረውን ነው ያስቀመጥ ነው። ስለዚህ በዚህ ጉዳይ ላይ አሁን ይሄ መግለጫ ከወጣ የበላይ ዘለቀ እዝ የጎንደሩ መግለጫውን ካወጣ ቀናቶች ተቆጠሩ። በሌላኛው ወገን ግን ምንም ነገር የለም። ምንም ነገር የተሰጠ ነገር የለም። የተሰጠው ትክክል ነው፣ ትክክል አይደለም፣ ተስማምተናል፣ አልተስማማንም የሚላይ ነገር አለ። ሚዲያው በዚህ ጉዳይ ላይ ዲቤቱን ቀጥሏል። እንዲያውም እኔ በጣም ከዚህ ቅድም ልንወያይበት ስንል ምናላቸው ነው እንዲያውም የባሰ ይሄማ በጣም ዋናው መወያየት የሚገባን ጉዳይ ነው ብሎ ያመጣው መወያየት ተስማምቷል። እኔ እንተው ነው መካከል ላይ ላርግኝ ተስማምቷል እኮ ማለት ነው። ዝም ካለ የራሱን ሎጎ ይዞ ያወጣ መግለጫ ነው። በቃ የአፋብን አካል ነው፣ ተስማምቷል ማለት ነው። በአንድ በኩል ያን መውሰድ ትችላለህ እና ስለዚህ ከዛ አንጻር ብንመለከተው ጥሩ ነው። ምክንያቱም እያንዳንዳቸው የየራሳቸው አፍሌሽን አላቸው። ስታሊን ለማን እንደቆመ እናውቀዋለን። በየቀኑ የምናዳምጠው ልጅ ነው። ሜልከሳ ምን እንደሚል እናውቀዋለን። በምን አቅጣጫ እንደሚናገር እናውቀዋለን። እኛም ስንናገር በምን አቅጣጫ እንደምንናገር ይታወቃል እኮ። ለምሳሌ በአንድ ኮሜንት ላይ ትንሽ ዘረኝነት ያጠቃሃል ተብያለሁ። አዎ ዘረኛ ነኝ፣ አማራው እየሞተ ዝም አልልም ብዬ ዘረኝነቴን አስቀምጭላቸዋለሁ። ምክንያቱም የፈለጉትን ይውሰዱት ብዬ ነው። ዘረኛ አይደለሁኝም ባይደፍን። እነ መልኬሳ ይሏቸዋል እንደዛ። እና ምንድነው ልዩነቱ? እሺ ቀጥል። አሁን ለምሳሌ የጀነራል ተፈራ ንግግር የቅኔ ንግግር ነው ብለን ነው አማርኛ እንግዲህ አማርኛ እንደበጆ ሰበጃለሽ ነው አይነት ነገሩ። ስለዚህ የእሳቸው ንግግር ምንድን ነው? የትግራይ ህዝብ አሉ። እኛም እንደዛ እኮ ነው የምንለው። ግን በላይ ላይ ያለው ከታች ካለው ህዝባዊ ንግግር በላይ ስትመጣ ቲፒኤልኤፍን ማለታችን ነው። በትግራይ ውስጥ ይሄ ወደ ሌላ ያስገባናል። እያሱ እዚሁ ላይ ጨምር። ምክንያት ለምን መሰለ? ቆይ እዚሁ ላይ አብረህ መልሰው። ይኸውልህ ወያኔ ሲነሳ ህዝቡ ነው አንድ ላይ የሚሉት ነገር አላቸው ራሳቸው። ሌላው ህዝቡ እንለይ ሲባል ደግሞ አይ ነው ወያኔን ትተህ የሚባል ነገር ስላለ እሱንም አንድ ላይ ነው። ምክንያቱም ወያኔ ራሱ ይጠቀምበታል። ጥሩ ጥያቄ ነው መጣ። እንኳን ይሄንን ነገር ተናገር ለመሰለ
የፖለቲካ ፍጆታና የፖለቲካ ስልት ነው ይሄ። ኦኬ ለምንድን ነው የፖለቲካ ፍጆታ ስትል አሁን ወያኔ ይጥፋ ወያኔ አሁን ለምሳሌ ከዚህ ቀደም የነበረውን ንቅናቄ ስትመለከት በወያኔ ላይ የነበረው ጩኸት ሲንመለከት በትግራይ ህዝብ ላይ የነበረ ጥላቻ ነው አሉ የተባለው እንደዛ ነው እነሱ ያሉት አዎ አይ አሁን ደግሞ የትግራይ ህዝብ በወያኔ ውስጥ የለበትም የትግራይ ህዝብ ደግሞ ከሌላው ህዝብ ጋር አንድ ነው ስትል ህዝቡ ደግሞ የኛ ነው ህዝቡ ራሱ ወያኔ ነው ማነው ጀነራል ሳሞራ ያለው ነው እና ይሄ የፖለቲካ ቁማር ነው መቼም ምናላችሁ በጋዜጠኝነት ይሄንን ያጠዋል ብዬ አልገምትም ስለዚህ ጀነራሉ በአንድ በኩል በሁለት በኩል እንመልከተው ምክንያቱም የአንድ ሳንቲም ሁለት ገጽታ የሆኑ ነገሮች ተናግረዋል በአንድ በኩል ትክክል ናቸው እኔም እስማማለሁ ምናላችሁ እንደተስማማው ስለ ትግራይ ህዝብ ሲናገሩ የትግራይ ህዝብ እናቶች ሲያነቡ ወጣቶች ሲታፈሱ ሲገደሉ እነዛን ህዝቦች ጋር አብረው ቆሞ መሞገት ቲፒኤልኤፍን የመሰለ አጋንንት ከራሳቸው ላይ እንዲወርዱ ማድረግ ትልቅ ነገር ነው ነገር ግን አሁን ባለው የፖለቲካል አሰላለፍ አካሄድ ልዩነት መስመር ብንመጣ በትግራይ ውስጥ እየሰራ ያለው ቲፒኤልኤፍ ነው መንግስት ራሱ የሾመለትን ሁሉ አባሮ እኔ ነኝ መገዛ ብሎ ጠመንጃው ብሎ የተቀመጠ ቲፒኤልኤፍ የሚባል ድርጅት አለ አልሞትኩም እያለ ስለዚህ ፖለቲካው ጨዋታው የፖለቲከኞች ጨዋታ የሚጫወቱ ከዛ ጋር ነው ስለዚህ አንዳንድ ጊዜ ትሪቪያል ወይንም ደግሞ በጣም ባናሳንሰው ጥሩ ነው ምክንያቱም የራሳችን እንትን አለ ስለዚህ በዚህ አይነት መንገድ ብንመለከተው በግል የምመለከተው ምንድነው እንትን ለማለት ነው አሁን በዚህ ላይ ለምሳሌ አንድ ነገር አስታወሰኝና እንትን ልበል ለምሳሌ አሁንም ወደ ድምጾ ምንድነው ወደ ቦርከና ሚዲያ ላይ ልውሰድህና አፋብን በተመለከተ አንድ የሙግት ጽሁፍ ጽፌያለሁ ይሄ ጃንዋሪ የተጻፈ ነው የዛሬ 7 ወር በማን ነው ዶክተር ዳኛቸው አሰፋ ጸረ አፋብን ሀተታ ሲተነተን በሚል ሞግቻለሁ ጽሁፉ አሁንም አለ ማየት ይቻላል ስለዚህ አግባብ በሆነበት ቦታ ሁሉ አፋብን መጠበቅ ባለበት ቦታ ሁሉ በይፋ ቶቶ የተሞገተበት ሰነድ የተቀመጠበት ሁኔታ አለ ነገር ግን እንደ ፖለቲካ ተንታኝ እንደ ደጋፊ ብቻ አይደለም የሰለሞንንም ደግፈዋለሁ ደጋፊም አይደለም እንዲያውም እኔ ከዚህ ቀደም ያቀረብኩት ፕሮፖዛል ምንድነው አፋብን ይሄ ዲያስፖራው እንደኛ አይነቱን ምናምን ደጋፊ ያለ ከሚያሰባስብ አባል ብሎ ይመዝግበው በአባልነት ይመዝገብ ለትግሉ ይጠራ የሚል አቋም ነው በግል ያለኝ የድጋፍ ልክ አንድ መዋጮ ሲባል $100 ወርውሬ አገር ሰላም የምልበት ጉዳይ አይደለም ነገ ትግል ሲፈለግ ወደ ትግሉ ሜዳ ላይ መግባት የምንችልበት ፍሬምወርክ መሰራት አለበት ብዬ የምሞግት ሰው ነኝ እስከዛ ድረስ ነው ይሄ ግን በሚሆንበት ሰዓት ትግሉ አደጋ ላይ ሲወድቅ በማናቸውም አቅጣጫ ነው የምንለው በማናቸውም አቅጣጫ ትግሉ አደጋ ላይ ሲወድቅ ነው ይሄ ነገር ትክክል አይደለም የማለት አቅሙ ብርታቱ ጉልበቱ ድፍረቱ ሊኖረን ይገባል ያለበለዛ አይ እነሱን አትንኳቸው የሚሰሩትን ያቃሉ አልፋና ኦሜጋ ናቸው የሚል ድምዳሜ ላይ ከደረስን አደጋ ላይ እንወድቃለን እንዲያውም አሳስተን እናሳስታቸዋለን ተሳስተን እናሳስታቸዋለን እኛ ለነሱ እንደ አይናችን እነሱ ህይወታቸውን ሲሰጡ እኛ ደግሞ ለነሱ አይን መሆን አለብን ለምሳሌ ቅድም ምናላቸው የተናገረው ጥሩ ነገር ያቀምጣው የጎጃሙን ንግግር ወስዶ የተናገረው የዚህ ሰው የተናገረው ንግግር አለ ደም የሚያፈላ የሚያናድድ የሚያበሳጭ ነገር ግን ራሱን ደግሞ ራቁቱን ያስቀረበት ንግግር ነው ብዬ ነው የምገምተው ራቁቱን አብይን እና እንዲያውም ወዲያው ነው ወደ ሌሎች ሚዲያዎችን መልስ ሰጥተውታል ዮሐንስ በመተማ ባይሰዋ ኖሮ ምናምን የሚለውን ዘፈን ጠቅሰው የጎጃም ልጆች እስክስታ ሲሉበት ነበር ስለዚህ ምንድነው የዚህ ሰውዬ እኩይ ተግባር ነው ስለዚህ አሁን ይሄንን እንደምናጋልጠው ሁሉ የአብይን አካሄድ እንደምናጋልጠው ሁሉ በወንድሞቻችን መካከል አሁን ቅድም የተነሳው ምንድነው ይህ ነገር መሆን የነበረበት በሁለቱ መካከል ንግግር ተደርጎ መሆን አለበት ነገር ግን already the genie is out of the bottle የሚሉት አይነት ነገር አለ the genie is out of the bottle ከእንግዲህ እንዴት እንደሚያስታርቁት ወይንም እንዴት እንደሚመለሉት አላውቅም በሁለቱ ወገኖች ተስማምተው አይ ይሄንን አቋም
በይፋ ትተነዋል፣ ይህን ነገር ትተነዋል ወይንም ደግሞ አሰላለፋችን በዚህ መክል ነው ብሎ መምጣት መቻል አለባቸው። ያለበለዚያ አደጋ አለው። ይህንን አደጋ ዝም ብለን ማለፍ የለብንም። እኔ በግል የምናገረው ይሄንን ነው። ቅድምም የተነሳው ለምሳሌ ግን እኔ የምለው ትተነዋል የምልም ነገር እኮ ሊመጣ አይችልም። እያሱ አሁን የተጠቀሱት ነገሮች በሙሉ የአማራው ጥያቄ ናቸው። እዚህ የጎንደር መግለጫ ትተነዋል የሚለው ጥያቄ ለምሳሌ ይሄ አሁን እኮ ሁለት አይነት ነው። ዳኝነት ብንቀመጥ ብንል ክስ አለ። አሁን የትብብር ጉዳይ ብቻ ነው እዚህ ላይ ያለው። ሁለት ከሳሾች መጥተዋል። እኛ ዳኛ ሆነን እንቀመጥ ሶስታችን፣ እንዳሁን ለዳኝነት እንመቻለን ሶስታችን እና ዳኛ ሆነን እንመጣ። አንደኛው ክፍል እንዲህ ነው የኔ ትግል ስልት ብሎ ይመጣል። ይሄኛው ደግሞ ይሄ ነው ብሎ ይመጣል። አይ ይሄ ነገር ማስረጃችሁን አቅርቡ ይባላል። ማስረጃ የሌለው ክፍል ይረታልና ወደሚመለስበት ወደ ሰገባው ይገባል ማለት ነው። ይሄንን ነው ማየት መቻል ያለብን። ይሄ ነገር አልተፈጸመም፣ አልሆነም፣ የውሸት ነው፣ የጠላት ፕሮፓጋንዳ ነው፣ ሌላ የሚባለው ነገር ግን ትንሽ መስመር የሚያስትና ነገም ስህተት ቢፈጠር ማለት ነው። አሁን ለምሳሌ ከኤርትራ ወንድሞቻችን ጋር አብሮ ለመስራትና የእነሱንም እርዳታ ለመሻት ብዙ ትግል ተደርጓል። መናገር አያስፈልግም። ብዙ ትግል ተደርጓል። አብይ ተነስቶ ከኤርትራ ጋር ሰራችሁ ብሎ ቢናገረን ትላንትና አንተ ምን ስታደርግ ነበር ብለን መመለስ አለብን። ኤርትራኖች የራሳቸው ሀገር አላቸው። የራሳቸው ሶቨርን መንግስት ናቸው። የተባበሩት መንግስታት ያወቃቸው ሀገሮች ናቸው። የአፋብን እንቅስቃሴ ከጎረቤት ሀገሮች ጋር ከሱዳንም ከሆነ ወይንም ደግሞ ከኤርትራ ጋር ተባብሮ የዲፕሎማሲ፣ የፋይናንስ፣ የወታደር፣ የፕሮፓጋንዳ ድጋፎች ማግኘት መብት አለው። ማንም ሊከለክሉ አይችልም። ይሄ ሊታወቅለት ይገባል። ከግብፅ ጋር አደርጋለሁ ቢል ሊገባበት የሚችለውን ጣጣ አይቶ በሚስጥርም ሊያደርገው ይችላል፣ በገሃድም ሊያደርገው ይችላል፣ ሊስማማም ይችላል። የተለያዩ ፖሊሲዎች ላይ ሊስማማ ይችላል። ግዴታ ከግብፅ ጋር ጠላት ሆነን እንኖራለን ማለትም አይደለም። ልትስማማም ትችላለህ እኮ። አብይ ያፈረሰውን ዲፕሎማሲ አንተ ልትስማማ ትችላለህ። እሱ ሄዶ ትናንትና ወላሂ ብሏል። በድብቅም እየሰራ ነው። ስለዚህ እሱ በዚህ በኩል ሊከሰንና የሞራል የበላይነት ሊያገኝ የሚችልበት ጉዳይ አይደለም። በኢንተርናሽናል ፖለቲካን በተመለከተ ስትራቴጂካል አላያንስን የምትፈጽበት ሁኔታ አለ። የቲፒኤልኤፍ ግን ዩኒክ ነው። እንደ ፖለቲካል ድርጅት በአማራ ህዝብ ላይ ያዘመተ እና ጥያቄ ያለው ድርጅት ነው። አሁን ከሌሎቹ አገሮች ጋር የመስማማት ጉዳይ አይደለም። ከሌሎች ሀገሮች ጋር ከሶማሌ ጋር ልትስማማ ትችላለህ፣ ከጅቡቲ ጋር ልትስማማ ትችላለህ። አብይ ከአረብ ኤሚሬት ጋር እየተሰራ አይደለ እንዴ? ሶ ዋይ ኖት? ከእስራኤል ጋር እየሰራ አይደለ? ከእስራኤል ጋር ልንስማማ እንችላለን። በዚህ በዲፕሎማሲው ስራ ላይ በየትኛው አገር ጋር አብረን ተባብረን መስራት እንደሚገባን አብይ አይደለም የሚወስንልን። አዎ፣ በነገራችን ላይ አሁን እኔ የውላችሁ ስትነጋገሩ የመጣልኝ ሀሳብ አለ። ትግራይን ይሄ ወያኔ የሚባለው ነገር ሲመጣ እንደው ሞር ደካማነቱ እየታየኝ መጣ። ምክንያቱም ይሄ ሁሉ የሚቧጥጠው እኮ ለራሱ ነው። አንዴ ኤርትራ ጋር፣ አንዴ ጽምዶ እያለ፣ አንዴ እዚህ ፋኖ ጋር እሰራለሁ ምናምን። ያው በተቻለ መጠን ያው ካላቸው ልምድ በእርግጥ የኛም ስጋት ከሱ ጋር ቢገናኝም ይሄን ሁሉ የሚጥሩት ስለደከሙ ነው። ባይደክሙ ኖሮ ማያው በፊት እንዳደረጉት ያደርጋሉ አይደለ? መንግስቱን ጨብጠው እኮ በነበረ ጊዜ አማራውን ጨፍጭፈውታል እኮ በጣም። አሁንም ሳይጨብጡም እኮ መተው ሳይጨብጡም ወልቃይትም እሱ አለ እንግዲህ ያሳለፉት ነገር። አዎ፣ ስለዚህ ምንድነው በዚህ በደከማቸው ጊዜ የፋኖ ጉዳይ የአፋብን ጉዳይ ጠንካራ ሆኖ ከመጣ ላያሰጉ ይችሉ ይሆናል። ግን አሁን ግን እንደዚህ ትንሽ አንዳንድ የሚያወዛግብ ነገር ሲመጣ ግን ሞር ቀዳዳ ያገኛሉ። እሱንም እየሞከሩ ነው ያሉት ነው እንግዲህ። እሱ እንዳይሆን ነው በእኔ በኩል ወያኔን የማየው እንዴት መሰላችሁ? አሁን ወደ ትምህርቱ ላምጣውና አንድ ነገር መሳሪያ ይዘህ ትለካበታለህ እና ስህተቱን ስታወጣ በያዝ የሚባል ነገር አለ። መሳሪያው ካልቀየርከው በስተቀር ከዛ ስህተት አትወጣም። በሱ ዝም ብለህ እየለካህ አትኖርም። መጨረሻ ላይ ምንድነው የምታደርገው? መሳሪያውን ትቀይራለህ። እኔ የማየው ልክ እንደዛ ነው።
ወያኔ መቀየር ያለበት ነው። አለቀ። ጌታቸው በለው ደብረጽዮን በለው ምንም በተለያየ መልክ ይምጡ የነሱ ነገር መቀየር አለበት። ከዛ ይልቅ ሌላውን ይዘው የሚያሰማሩት ሰው ካለ ከህዝቡ ጋር እየተገናኙ ቢሰሩ ሞር ኢፌክቲቭ ይሆናሉ። እነሱ ትግል ያበላሻሉ። አሁን እኮ ነገ ተነስተው ምን አላቸው? አንዳንድ ጊዜ የሚደንቀኝ ምን መሰለ፣ ነገ ተነስተው እንደዚህ እንተባበራለን እንኳን ብለህ ሄደህ በቃላቸው አይገኙም። እነሱ ነገ ተነስተው ቢደራደሩ ምን ታደርጋለህ? አጋልጠው እኮ ሊሰጡ ይችላሉ። እነዚህ መጥፎ ሰዎች ናቸው። እና ከዛ አንጻር ነው። ለዚህ ነው አሁን ይሄ ያለው የትብብር መንፈስ እንዳለ ትብብር ማንንም መከልከል አይቻልም። የፖለቲካ ድርጅት ነው፣ ራሱ ባፈጸመው መሄድ ይችላል። ኢን ፕሪንሲፕል ምንም ልታደርገው አይችልም። ግን ዋናው ምንድነው? ይሄ ትግል የአማራ ትግል ነው፣ የህልውና ትግል ነውና ምናልባት አወዛግቦ ባላሰብነው መንገድ ወደ ነበረው ነገር እንዳይመለስ ጥንቃቄ እናድርግ መሰለኝ። የዛሬው ንግግራችንን ነው እንደ መቋጫ የሚሆነው። እኛ ዞሮ አፋብን የአማራ ፋኖ በአፋብን የሚመራ ነው። ያ ማለት የአማራ ትግል በአፋብን የሚመራ ነው። ሌላ መሪ የለውም፣ ሁላችንም እንደምናምነው። ስለዚህ ይሄ ተጠናክሮ እንዲሄድ ፍላጎታችን ነው። ያንን ለማድረግ ደግሞ አንዳንድ የሚያወዛገቡ ነገሮች ካሉ እነሱም በጊዜ እያጠሩ ይሄዱ ነው። እኔ በዚህ ነው ልቋጨው የምችለው እና እናንተ መቋጫ አድርጉለትና ለዛሬው በዚህ ይብቃን። እኔ ሶስተኛውን ክፍል ተውኩት፣ ሰዓቱ በጣም ሄደብን። ምን አላቸው ይቋጨው? ምን አላቸው ቋጨው? እስቲ የዛሬው ለበለና እሱ ይቋጨው። ያው ለታላቅ ክብር መስጠት ጥሩ ነው እንዳሉ ምን አላቸው አለ አለ ፍሪዝ አድርጓል። ፍሪዝ አድርጓል። ግድ የለም እንቋጨው። ላነሳ የነበረው ነገር ምን መሰለ ኢያሱ ከመጣ እሱም እንትን ሊል ይችላል። ወደ ሶስተኛው ጥያቄ ስመጣ የነበረው ምንድነው ዋናው ለመቋጫም እንዲመቸን ነው። ከውስጥ አሁን የሚወራል በአርበኛ ዘመነ ካሴም የተነገራል። እውነት ለመናገር ደላሎች እንዳሉ ይሄ ምንም የማይካድ ነው። ጥሩ ሀሳቦች አንስቷል። ባለሀብቶች፣ የሃይማኖት አባቶች እንደዚህ ችግር የሚፈጥሩ አሉ። እውነት ለመናገር እነሱ ደንቃራ ሆኑብን ነው የሚለው። በእውነት ደንቃራ ሆኑብን ነው። ከዚህ በፊትም ጀነራል አሳምነው የተናገረው ጉዳይ ነው። አሁንም ደግሞታል። ስለዚህ ይሄ ሁሉ የሚያሳየው ምንድነው? የሆነ አይደል ነው። ባለፈው ውይይታችን ጠቅሼው ነበር። እኔ እንደውም ታስታውስ እንደሆነ ምንድነው ያልኩት? እንደ ማንኮራኩር ብናየው የአማራን ትግል ከዚህ ውስብስብ ነገር እንደዚህ መንጭቆ የሚያወጣው ኃይል ያስፈልገዋል የሚል ነገር አንስተናል። ልክ እንደዛ አይነት ኃይል ያስፈልገዋል አሁን። ምክንያቱም በዚህ በነገሮች ዝም ብለው እኮ ልክ አሁን የሚመስለው እኮ አንዳንድ ጊዜ ይሄ ምንድነው እሾህ የበዛበት ሀረግ ውስጥ እንደምትጓዝ ነው የሆነው እኮ ነገርየው። እና በቃ ከዚህ ይጨመድድሃል። በቃ ያገኘው ነገር ትላንት አማራ የለም ከዚህ እንደዚህ ነው ምን ሲሳደብ የነበረው ሁሉ አሁን መጥቶ አጋዥ መስሎ እንደ ሀረጉ እግርህን ነው እየተበተበው ያለው። እና እሱን ሁሉ መንጭቆ የሚወጣበት ኃይል ስለሚያስፈልገው ዞሮ የሚያወዛግቡ ነገሮችን በጊዜ ወዲያው ምንም መንገድ ሳይሰጥ በተለይ አሁን ብልጽግና ይሄን ተጠቅሞ ብዙ አይነት ነገር እሱ ሳይሆን የዋሁ ህዝብ እንዳይታለል ነው፣ ሌላ ነገር አይደለም። እና እሱን ቶሎ የሚያስተካክልበት ነገር ቢፈጠርና ቶሎ ብለን 4 ኪሎ ብንቆጣጠር ነው ምለው። ምን አላቸው? አንተ እስቲ አጠናቀው። ኦኬ ኢያሱ ይናገርና ታጠናቀቀዋለህ አንተ። ቆይ እስቲ ብዬ ነው ቅድም አቋረጥ ስላላችሁኝ አድምጬ ነው የመጣሁት። ሀሳባችሁንም እየሰማው ነበር ባንክሮ። ስለዚህ እኔም እድል ስጡኝ ለማለት ነው። እንድታጠቃልል ነበር የፈለግነው ነው። ከዛ በፊት ተናገር። እሺ ከዛ በፊት የምትናገረው ካለ ተናገር። የጀመርከው አንተ ብታጠቃልለው ነው ጥሩ መጨረሻ ነው የሚሆነው። እሺ እንግዲያው ተናገር። እንግዲያው እሺ 1 2 3 ነጥቦች ለመናገር ነው። ቅድም ኢያሱ በተለያየ መንገድ ትችቶች ሲሰነዘሩ ይሄ መሆን አለበት ሲባል፣ ይሄ ይስተካከል ሲባል፣ ትግሉን እንዲጠቅምና መጨረሻው በአሸናፊነት እንዲጠናቀቅ ከመፈለግ ይሄ ቢሆን ሁላችንም ያገባናል፣ ብዙ ሰው የሞተበት ትግል ነው ምን እየተባለ ሲሰጥ የነበረው ነገር ትክክል ነው። እኔ ቅድም አስተያየት ስሰጥና ነገሮችን በራሴ መንገድ የምመለከትበትን ሐሳብ ሳስተጋባ
ዲፌንሲቭ ሆኜ አይደለም በምንም አይነት ሐሳቤን ነው የገለጽኩት ዲፌንሲቭ ከመሆን አይደለም ይሄን ሐሳብ የሰጠሁት ትክክለኛ ነገር ነው ብዬ የማምንበትን ነገር ነው ያስቀመጥኩት ልቦና ያውቀዋል የሚናገረው ሌላ ነው ውስጡ ሌላ ነው ሲል ስለነበረ ነው ወንድሜ ኢያሱና ኖ እኔ አቋሜን ነው የምገልጸው በነገራችን ላይ ዲፌንሲቭ ሆኜ አይደለም ትክክለኛ ፖለቲካዊ እምነቴንና የትግሉን አካሄድ የሚደግፈው የሚጠቅመው ነገር ይሄ ነው ብዬ ስለማምን ነው ከዛ በመለስ ግን ትችት ሐሳብ መስጠት ይሄው እኮ እየተደረገ እኮ ነው በተለያየ መንገድ አጥፊም ገንቢም በሆነ መንገድ እኮ ማይዘንብባቸው ድንጋይ የለም የማይወርድባቸው ነገር የለም አንዳንድ ጊዜ አቅማቸው ይገርመኛል ይሄን ሁሉ ናዳ ራሱ ተሸክሞ መኖር ትልቅ ኃላፊነት ነው በውስጥም በውጭም ያለባቸው ጫና በጣም ትልቅ ጫና ነው በእውነት አንዳንድ ጊዜ ይገርሙኛል ጥንካሬያቸው አያጠፉም አይደለም በሊደርሺፕም ደረጃ በመካከለኛም በታችም በሰራዊቱም ብዙ አይነት ጥፋቶች አሉ ትግሉን እኮ ከድተው በአደባባይ የአማራን ህዝብ ከድተው እኮ ከአብይ ጎን ሄደው እኮ የተሰለፉ ወንድሞቻችን አሉ አብዛኛዎቹ አመራር ላይም የነበሩ ናቸው ከዚህ የበለጠ ስህተት የለም ከዚህ የበለጠ ክህደት የለም እንደዚህ አይነቱን ክህደት አይ እንደዚህ አልተደረገምና እነሱ አይደሉም እነሱን የሚመስሉ ኤአይዎች ናቸው ይላል አልችልም በተጨባጭ ትግሉን ክደው ከአብይ አህመድ ጎን ተሰልፎ የአማራን ህዝብ ከጠላት በላይ በታሪክ አሳፋሪ በሚባል ደረጃ ያንን ነገር የሚያደርጉ ሰዎች ተከስተዋል ጥፋት ስህተት በጣም በርካታ የትግል አካሄድ ህጸጾች ይኖራሉ እና ዲፌንሲቭ ከመሆን አይደለም ያልኩበት ምክንያት ምንድነው ለምሳሌ ባለፈው በአማራ ፋኖ በጎጃም እዝ ወይም ቴዎድሮስ እዝ አመራሮች መካከል በሆነ አንድ ክስተት ምክንያት የተፈጠረ ችግር ነበር የእዙ መሪ በኋላ ላይ የንቅናቄው ከፍተኛ ወታደራዊ አመራር የነበረ ሰው ሻለቃ ዝናቡ የራሱን ጓድ አብሮት የታገለውን ብዙ መስዋዕትነት የከፈለውን አብሮት በመስመር ህይወቱን ለመስጠት ብዙ ጣውረድ ውስጥ የነበረውን የትግል ጓዱን እስር ቤት አስገብቶ ነበር ቶርቸር አድርጎ ነበር ሻለቃ ዝናቡ ለአማራ ህዝብ የከፈለው ዋጋ ትልቅ ዋጋ ታሪክ የማይረሳው ዋጋ እንዳለ ሆኖ እንዲህ አይነት አምባገነኖች የሚሰሩትን የምንጠየፈውን አይነት ነገር በራሱ ጓድ ላይ የቶርቸር የማሰቃየት የመግረፍና ስልክ የመበርበርና በጣም የሚያስጠሉ ነገሮች ባደረገበት ጊዜ በይፋ ወጥቼ ይሄ ትክክል አይደለም አምባገነን አውርዶ ሌላ አምባገነን ለመተካት አንታገልም ይሄ ትግል የአማራ ህዝብ ትግል ነው እኔን የሚያገባኛል ልክ አይደለም ብየዋል ልክ ያልሆነው ምንድነው ማርሸትን ስለገረፈ አይደለም ማርሸትን ስላሰረ ብቻ አይደለም ከመርህ አንፃር ማርሸት ሊያጠፋ ይችላል ማርሸት ብዙ ስተት ሊሰራ ይችላል ስርዓት አለው ድርጅቱ ዲሲፕሊን መርህ ድርጅታዊ ደንብ መሪዎችም ያሉት ዝናቡ ተፈጥሯል ብሎ ያሰባቸው ችግሮች ማስረጃ መረጃ ምንም አይነት ነገር ቢኖረው ያንን አደራጅቶ በተጨባጭ በድርጅቱ አሰራርና ደንብ መሰረት እንዲህ አይነት ክስተት ከጓዳችን ስተት ተገኝቷልና የዲሲፕሊን ህጋዊ አሰራርን ተከትሎ ከዚህ ድርጊቱ እንዲታቀብ ከድርጅቱ እንዲታገድ የመጠየቅ መብት አለው በዛ መልኩ መጠየቅ ሲገባው ጠበንጃ ስለያዘ ጭፍሮች ስላሉት አብሮን የታገለን ጓድ ሄዶ በአመራር ላይ ያለ ሰው ያውም ደግሞ አስሮ ማሰቃየት ተገቢ አይደለም ብዬ ጽፌያለሁ ቅድም ዶክተር ሰለሞን የማይታለፉ ወይም ደግሞ እንደዚህ አይነት ነገሮች የሉም ወይ ሲል ስለነበረም ያንን ነገር ያሳይልኛል እንዲህ አይነት ክስተት ሲኖር ዝናቡ አይደለም የንቅናቄው አንጋፋው የአማራ ትግል ጠንሳሽ ልበለው በቃ በሁሉም ነገር በቃላት መግለጽ ማልችለውን የትግሉን ታላቁን መሪ አርበኛውን ዘመነ ካሴ እንዲህ ቢያደርግ ትክክል አይደለም ብዬ በአደባባይ ወጥቼ እናገራለሁ ይሄ በመንደር በመናምን አንዳንዶች የምስራቅ ጎጃም የምዕራብ ጎጃም ምናምን ብለው ብዙ
ሐሳቤን በመግለጼና ትክክል አይደለም በማለቴ ከሆነ መንደር ጋር ሊያገናኙ የሞከሩ ሰዎች አሉ። በነገራችን ላይ እነ ዝናቡ ለኔ በአካባቢ በትውልድ ከሆነ ምዕራብ ጎጃም ምስራቅ ጎጃም ብላችሁ ከከፈላችሁት እኔ አልከፍለውም ሌላውም ይከፍለዋል ብዬ አላምንም። እኔ እኮ ከምዕራብ ጎጃም ያቸፈር ተወላጅ ነኝ። ለዘመነ ለዝናቡ በምዕራብነት ከሆነ ማለት ነው መቀርበው እኔ ነኝ። ማርሸት አስረስ ምስራቆች ናቸው መርጦ ለማርያምና ሞጣ እንደዛ አካባቢ እንደሚመስለኝ ማለት ነው የተወለዱት እዛ አካባቢ ስለሆነ ከመርህ ጋር ነው የቆምኩት። ምዕራብ ጎጃም ነኝ ብዬ ባስብ ኖሮ ከማን ጋር ነው የምቆመው? ከገረፈው ካሰረው ጋር ነው መቆም ያለብኝ። ትክክል አይደለም። ከመርህ አንፃር በድርጅት ህግና ደንብ ዲሲፕሊን መሰረት መታየት ሲገባው እንዲህ ማድረግ ነውር ነው፣ አጸያፊ ነው ብያለሁ። ዲፌንሲቭ ሆኜ ብቻ ነው ያልቀረበው። ይሄን እንደ ማሳያ እንዲታይልኝ ስለምፈልግ ነው። እሺ፣ ከዛ ውጪ ለማጠቃለል የመጨረሻ ሐሳቤን ለመግለጽ ያክል በዚህ ትግል ውስጥ ቅድም ተናግሬዋለሁ ከኢያሱ ጋር በደንብ 100% የምስማማበት ነገር መታረም ያለበት ነገር መተቸት ያለበት ነገር ለትግሉ በሚጠቅም ሁኔታ በያገባኛል ስሜት የራሴ ጉዳይ ነው በሚል መንገድ በትክክለኛው መንገድ ይህን ትግል ማረም መንከባከብ መጠበቅ ያስፈልጋል። መተቸት ማረም ብቻ ሳይሆን መንከባከብ መጠበቅም ያስፈልጋል። ቅድም ዶክተር ሰለሞን በጣም ምንድነው አንድ አይን ያለው ባፈር አይጫወትም በጣም የሚገርም አባባል ነው የተናገረው። ያ ማለት አይተቹ ሳይሆን ጥንቃቄ ያስፈልጋል፣ መጠበቅ መንከባከብ ያስፈልጋል። ይሄን ትግል ዳር ማድረግ ያስፈልጋል። እኔ ጽንዶ በለው በሌላ መንገድ ይተርጉሙት ታክቲካሊ ይሄን ነገር አሳክተው የአማራን የህልውና ትግል እውን የሚያደርጉት ከሆነ ችግር የለብኝም ከሰይጣንም ጋር ቢተባበሩ። እኔን ቀጥቅጠው ቶርች አድርገው ንብረቴን ራእዬን ብዙ ነገር አድርጎኝ ህወሓት ከሀገር እንድሰደድ ያደረገኝ ድርጅት ነው። ለኔ ጠላት ነው። ለኔ አሁን ባለው ወቅታዊ የትግል ሁኔታ ግን የአማራን ህዝብ ህልውና ትግል እውን ለማድረግ ጠቃሚ ሆኖ ካገኘሁት ልተባበር ይችላል። ስለ ራሴ አይደለማ ስለ አማራ ህዝብ ብዬ ሁሉ ነገሬን ውስጤ ይዤ ቂሜን ይዤ ምን ላደርግ ይችላል? የኢትዮጵያን ጥቅም የሚጻረር ነገር ለምሳሌ ግብጽ አብይ አህመድ ኤርትራ ጋር ሆኖ ኢትዮጵያን ሊያፈርሱ ቅንጣት ታክል እኔ አልጠራጠርም። የአማራ ፋኖ ህዝባዊ ንቅናቄና የአማራ ህዝብ ትግል ኢትዮጵያን ለማፍረስ ከሚታገሉ ኃይሎች ጋር የኢትዮጵያን ብሔራዊ ጥቅም አሳልፎ ይሰጣል ብዬ ቅንጣት ታክል ስለማልጠራጠር ለአብይ ፕሮፓጋንዳ ሰለባ አልሆንም። ቢሆን ግን አልተባበርም። ኢትዮጵያን ለማፍረስ ግብጽ ምን እንደምትሰራ ቃለው የግብጽን አካሄድ አቃለው። ኤርትራንም በከፊል የራሷን ጥቅምና ህልውና ለማስጠበቅ ስትል የኛን ጉዳይ ሁለተኛ ሶስተኛ ደረጃ አድርጋ ታያዋለች እንጂ ከራሷ በላይ ታያለች ብዬ ስለማላስብ የኢትዮጵያን የአማራን ህዝብ ጥቅም በሚጎዳ ተግባር ላይ የሚሳተፍና ያ ኃይል ይህን ነገር አጃምሎ መጥቶ በእኛ መስዋዕትነት እኛን መረማመጃ አድርጎ ኢትዮጵያ ሊያፈርስ ቢመጣ አልተባበርም። ሁላችሁም ትተባበራላችሁ ብዬ አላምንም። ቀደም ሲል ቲፒኤልኤፍን ኢያሱ በገለጸበት መንገድ በአማራ ህዝብ ላይ ከሰሩት በደል ክፋት የአማራን ህዝብ እንደ ጠላት ማየት ይህን ህገ መንግስት አምጥቶ ኢትዮጵያን ለዚህ ደረጃ በማብቃት ረገድ በታሪክ በወንጀል ተጠያቂነት ያለበት ኃይል ስብስብ እዛ ውስጥ እንዳለ አውቃለሁ። መጠየቅም አለባቸው ብዬ አምናለሁ። ያ ማለት ግን የአማራን ህዝብ ህልውና ለማስከበር ስለሚተባበሩ ከዚህ ዳና ወንጀል ነፃ ናቸው እያልኩ አይደለም። ማንም ሰው በትራንዚሽናል ጀስቲስ በለው በሌላም መንገድ ነገ ከነገ ወዲያ ህዝብ የበደለ ህዝብን ያዋረደ ህዝብን የገደለ የጨፈጨፈ በታሪክ መጠየቅ አለበት ብዬ ነው የማምነው። እኔ ትግሉን የማየው አሁን የትንፍጩ ዱቄቱን አምጪውን እፈልጋለሁ። ዱቄቱን እፈልገዋለሁ። የአማራ ህዝብ ከዚህ መከራ እንዲወጣ እፈልጋለሁ። ዘላለሙን እየሞተ እየተገደለ እንዲኖር አልፈልግም እና እንደው በዚህ አስተያየት አይ ጥሩ ነው እንግዲህ አጠቃለዋል። ኢያሱም አጠቃለው እና ያው ትንሽ ካሰብነው ጊዜ አይለታል። እሺ
የኔ ትልቁ ልዩነት አባቴ መድረክ ቃላት የትንፍጩ ዱቄቱን አንጮ ይላይ ነበር በልዩነቴና አስታወስከኝ። ግን ምንድን ነው ትልቁ ችግሩ ከታሪክ ነው የምንመለከተው እና ዝም ብሎ ታሪክ ዝም ብሎ ለተረትነት ለትውስታ የምንጠቀምበት ብቻ ሳይሆን ምን ነበር፣ እንዴት ነበረ፣ ውጤቱ እንዴት ነበረ ብለን የምንመረምርበት ነው። የአማራ ህዝብ ከአንዴም ከሁለትም ከሶስትም የተካደ ህዝብ ነው፣ የምናውቀው ጉዳይ ነው። ወያኔን ተሸክሞ አዲስ አበባ ያመጣት የአማራ ህዝብ ነው። የአማራ ህዝብ ባይተባበራት ኖሮ ወያኔ አዲስ አበባ አትገባም ነበረ። በተለያየ መንገድም ቢሆን የአማራ ህዝብ ደርግ ላይ በነበረው ቂም እዛ ደረጃ ደርሷል። ከዛም አልፎ ተርፎ እንደገና ደግሞ በዚህ በኦሮ አማራ በሚለው ህብረትም እንግዲህ የምንወቅሳቸው ሰዎች አሉ። ተባብረው መጨረሻ ህይወታቸውን የከፈሉ ሰዎች አሉ። ይህን ስርዓት አስወግደው አብይን እንዲመጣ አድርገውታል። አሁን ጥያቄው ከዚህ ቀደምም የነበረው ለምሳሌ ድጋፍ አብይ ሲመጣ ያ ሁሉ ሰው ድጋፍና ጩኸት የ27 ዓመት የወለደው የድጋፍ ነው እንጂ አብይን ማንም ሰው አውቆት አይደለም። መልአክ ይሁን ሰይጣን ይሁን የሚያውቀው ሰው አይደለም። አውቶ ብሎ ነው የመጣው። ስለዚህ እሱ እዛ ላይ ሲመጣ የታወቀ ነገር አይደለም እና የቂም በቀል ወይንም ደግሞ የቁጣ ድጋፍ ነው ያሳየው። ዛሬም እንደዛ አይነት ወጥመድ ውስጥ እንደገና መግባት የለብንም ነው ጥያቄው። የትንፍጩ ዱቄቱን አንጩ የሚባለው መርሆ ወይንም ደግሞ የጠላት ወዳጄ ነው የሚለው መርሆ በአግባቡ ተመትሮ በተግባር ሲውል ነው እንጂ አደጋ በሚያመጣ ነገር ላይ ጥቅም ላይ መዋል አለበት ማለት አይደለም። ይሄ በጣም አስቸጋሪ ጉዳይ ነው። ስለዚህ ከቲፒኤልኤፍ ጋር አቋሟን ባለወጠችበት ሰዓት አሁንም የምዕራብ ትግራይ መሬት ይገባኛል እያለች በፖሊሲ ደረጃ በተቀመጠበት ሰዓት ቅድም ምናላቸው እንዳለው ወንጀለኛ የሆነ ፖለቲካል ድርጅት ለአማራ ህዝብ ብቻ አይደለም እኮ ለራሱ ህዝብም ጠንቅ የሆነ ማለት ነው። ለትግራይ ህዝብም ጠንቅ የሆነ ነው። ምክንያቱም የትግራይ ህዝብ ዛሬ ያለበትን መከራና ስቃይ የራሱ ህዝቡ የሚናገረው ነው። ስለዚህ ይህንን ፖለቲካ ድርጅት ይዘህ ስትመጣ መመለስ የሚገባን ጥያቄዎች አሉ። በዚህ ነው ማጠቃለለው። አንደኛ፣ በመጀመሪያ ደረጃ የአማራ ህዝብ አጠቃላይ ይቀበልሃል ይህን ሀሳብ ጽንሰ ሀሳቡ የትንፍጩ ዱቄቱን አንጮ የሚባለው ከሴጣን ጋር ብንተባበር ቢባልም ከወያኔ ጋር ተባብረን ትግሉን እንቀጥላለን ስትል የአማራ ህዝብ ይቀበልሃል የሚለው አንደኛው ትልቁ ጥያቄ ነው። ሁለተኛ ደግሞ ሌላው ደግሞ በጣም ጠረጴዛ ላይ ማስቀመጥ ያለብን ነገር ምንድን ነው? ፋኖ ትግሉን በአዳራነት ሲቀበለው የአማራን ህዝብ ብቻ ወክሎ ብቻም አይደለም ዋናው ቅድሚያ የአማራ ህዝብ ይሆን። ነገር ግን አገር ተረካቢ ለመሆን አገር በተሻለ መንገድ ለማስተዳደር ፍትህን ለማምጣት ስለሆነ ከሌሎች ህዝቦች ጋር ማበር አለበት። ከደቡብ ህዝቦች ጋር፣ ከሶማሌው፣ ከአፋሩ፣ ከጋምቤላው፣ ከወለጋው፣ ከዚህ በሻንጉሉ ከምናምን ከመሳሰሉት ሁሉ መተባበር አለበት። አሁን እኛ ጥያቄ መጠየቅ ያለብኝ ይሄ በማን ናቸው? የትንፍጩ ዱቄቱን አንጪው የጠላት ወዳጄ ነው በጽምዶም በለው በምንም ተባብረ ወያኔን መልሰው ወደ አዲስ አበባ ብታመጣ ሌላ ህዝብ ይቀበልሃል ወይ ነው ጥያቄው። ሌላ ህዝብ እኮ ታግሎ የጣላት ነች። እኛ ደግሞ ታግለን ይዘናት መምጣት የለም። ወያኔ አዲስ አበባ መምጣት አይፈልግም። እያሱ እንዴት አወቅ? ሚስተር የሚፈልገው ሰዓት አብዛኛው እንደሚባለው እንደዛ ነው። አገር ለመመስረት ነው የሚባለው። እስቲ እንግዲህ ስፔኩሌሽን የውስጥ አዋቂ መልስ ነው እና ይያዝልኝ። በነገራችን ላይ ቅድም ላነሳው ነገር እኔ ያው አቋሜን ነው የምናገረው ላልከው ነገር ቅድም የተናገርኩትን መልሼ ወስደዋለሁ፣ ይቅርታ በዛ ላይ። ነገር ግን አሁን የተናገርከው ነገር የሆነ አንድ ፍንጭ የሚሰጥ ነገር አለ። ፎሬንዚክ ኢንቨስቲጌሽን ማለት እዚህ ላይ ነው። ስለዚህ ወያኔ እንዴት እናንተ ሰዎች አታናግሩም። በቃ እንደዚህ ከሆነ እኔ እንጃ፣ በሚቀጥለው መምራቴን እኔ እንጃ። በዚህ አይነት ነገር አትመጣም ማለት እኮ የውስጥ አዋቂ ነው ማለት ነው። እሺ
ኦኬ ስለዚህ እኛም እኔ የምለው ምንድነው አማራ ህዝብ ትልቅ ህዝብ ነው። ትልቅ ኃይል አለው። ትልቅ ጉልበት አለው። ካለፈው በአንድ መድረክ ላይ ሰለሞንም ስላለ ብናገረው ምስክር ሊሆን ይችላል። በአንድ ነገር ላይ በጎጃም ብቻ 400,000 ወታደር አለን ነበር የተባለው። 400,000 500,000 አካባቢ ነው። ቀላል ጦር አይደለም። ስለዚህ ስለ አጠቃላይ ህብረተሰቡ ተዋጊ የሆነ ህብረተሰብ ነው። ሰሜኑም ደቡብ አማራው ሁሉ በየቦታው ጀግና ህዝብ ነው። ይህንን ጀግና ህዝብ ይዘህ ትናንትና እንደ ሲጋራ ተኩሼ ጥየዋለሁ ካለ የፖለቲካ ድርጅትና አስተሳሰብ አሁን ግለሰቦቹን ብቻ አይደለም የምናወራው፣ የፖለቲካል አስተሳሰቡን አስኳሉን ነው፣ ሶፍትዌሩን ነው የምናወራው። እሺ እንቋጨው እንግዲህ ይህን ሶፍትዌር እኛ ጭነን አንመጣም ነው። አመሰግናለሁ። ዶክተር ሰለሞን ቋጨውና እንለያይ። ብዙ ጊዜ በቃ እንቋጨው። እኔ እኮ ቅድም ነግሬያቸዋለሁ። መቋጫው ያንን የማይሰራውን ነገር አሽከንጥሮ መጣል ነው። በነገራችን ላይ እኔ በጣም የሚገርመኝ ሁልጊዜ በተለያየ መንገድ እጃም አንስተን ሊሆን ይችላል የሌሎች ጉዳይ ላይ በጣም እኛው ራሳችን የተበደልን ሰዎችም ጠበቃ እየሆንን ማያለው አንዳንድ ቦታ ላይ ሁሉ። አሁን እኔ በእውነት የህልውና ትግል ላይ ነን። ኦፍ ኮርስ በህልውና ትግል ላይ ነን። እንደ ህልውና ታጋይ ራሱን አንድ ሰው ከቆጠረ ስለሌላው ምን አገባው? እኔ አሁን ብታይቀኝ እኔ አሁን ቤቴ መጥቶ ራስህ ገላለሁ የሚል ራሴን ነው እንጂ የምከላከለው ስለሌላው እኔ ምንም አያገባኝም። ስለዚህ ምንድነው የምለው ይሄን አማራው ጥሩ እንትን ቢኖረውም የሀገራዊ ስሜቱ ነው ይዞት የመጣው ነው። በእርግጥ ይገባኛል። ግን ብዙ ጊዜ ስለሌላው መጨነቅ ለምን አንጨነቅም የሚል ትችት ሊያቀርቡብኝ ይችላሉ። ግን እኔ መጀመሪያ ስለራሴ ብጨነቅ ይሻለኛል። ስለዚህ እኔ አሁንም ደግሜ ደጋግሜ የምለው ይሄ ሁሉም ትግሉ በደንብ ብሎ እንዲሄድ ካስፈለገ አማራ ይምከር ነው የምለው። በቃ ባጭሩ አማራው ተሰብስቦ መምከር አለበት። ሲመክር ደግሞ በግልጽ መወያየት አለበት። ምን እንደሚያዋጣ ምን እንደማያዋጣ እንደ ዛሬ ልክ እንዳደረግ ነው ማለት ነው። አሁን የዛሬው ውይይት በጣም ጥሩ ነው። እንደዚህ አይነት ነገር በጣም ክርክር ያስፈልጋል። ምክንያቱም ክርክር ከሌለ ዝም ብሎ ነገር ነው የሚሆነው። በቃ አንዱ ማይክሮፎን ይጨብጣል። ይሄ እኮ አብይ እኮ ያስቸገረን እሱ ነው። በቃ ዝም ብለ እሱን ውሸት እየሰማን። ስለዚህ እንደዛ እንዳይሆን ጥሩ ኮምፓሪዝን ባይሆንም ጥሩ ማወዳደሪያ ባይሆንም ግን እኛው ራሳችን አማራው ትግሉን ወደፊት ለመግፋት ራሱ ይምከር ነው። ከዚህ በፊት አንስተነዋል። የአማራው ቁጥር ብቻውን እንኳን ቢቆጠር በዓለም ደረጃ ምናልባት 18 ከ20 በታች አንወርድም ብያለሁ እኔ ባለኝ መረጃ አይቸው። የኢትዮጵያ ህዝብ ቁጥር አሁን 10ኛ ነን በዓለም ደረጃ። ከዛ ውስጥ ደግሞ የአማራውን አውጡት በትክክል ከተቆጠረ የአማራው ቁጥር ብዙ ነው። ስለዚህ ይሄን የሚያንቀሳቅስ ነገር አፋብን መፍጠር አለበት ባይ ነኝ። ፈጥሯል፣ ጥሩ ነው፣ ይዞት ሄዷል። አሁን ደግሞ ፖለቲካውን ይበልጥ ህዝቡን በሙሉ የሚያስተባብር ነገር ይዞ ቢመጣ እኔ ደስታውን አልችለውም። ይሄ ሌላውን ዝም ብለው እነዛም ሆነ ምንም ሁሉም የሚጠቀው ለራሱ ነው። ኤርትራም መጣ ብትለው፣ ትግራይም ምኑም መጣ ብትለው፣ ሱዳኑም ሁሉም ለራሱ ነው። ሁሉም ለራሱ ነው። ስለዚህ በጣም ትልቅ ኃይል ሆኖ እንዲወጣ አገሩን እንዲረከብ እና ኢትዮጵያንም በስነ ስርዓቱ እንዲያስተዳድር ካስፈለገ እንግዲህ አሁን ካለው በተጨማሪ ራሱን አጠናክሮ ቢቀርብ ጥሩ ነው ላለው። ይህ ማለት ግን እስከዛሬ የሰሩትን መካድ አይደለም። እኔ ብናገረውም ራሱ ስራቸው ስለሚናገር 3 ዓመት ሙሉ ይሄን ያህል ወጥሮ ይዞ መዋጋት ቀላል አይደለም እና ይሄን ነው ልል የምችለው። እንግዲህ በተመሳሳይ ፕሮግራም በሚቀጥለው እስከምንገናኝ አድማጭ ተመልካቾቻችን የነበረን ጊዜ ይሄ ነው። እናንተ ግን ተወያዩበት። ዋናው ተወያዩበት። 3 ጉዳዮች ነው ያነሳነው። ራሳችሁ ተወያዩበት። አንደኛው ይህን መግለጫ በተመለከተ፣ ሁለተኛው ስልታዊ ትብብርን በተመለከተና የትግል አቅጣጫውን ነው። ሌላው ደግሞ ይሄ በመካከል ያለው አፍራሹን ኃይል የምንከላከልበትን ዘዴ ሁላችንም በየቤታችን እንምከር። አፋብን ይዘን እንግዲህ የአማራን ትግል ወደፊት እናስኪደው ባይነኝ። በዚህ ሁሉ ጨርስ እንግዲህ ምን አላችሁ? እያሱ በጣም አመሰግናለሁኝ። ይልመድብን።
አድማጭ ተመልካቾቻችን በዚህ አጋጣሚ መናገር እንፈልገው ለሁሉም አዳርሱት። ይሄ በዛሬው ውይይት በተለይ በጣም አይቼው አላቅም፣ ለኔ አዲስ ነውና ጥሩ ውይይት ነው እና አጋሩት፣ ሰብስክራይብ አድርጉት። በቅርቡ ደግሞ አንድ ዜና ይዘን እንመጣለን ሶስታችንና ለነበረን ጊዜ እናመሰግናለን። እግዚአብሔር ይስጥልኝ። ደህና ዋሉ። አሜን። አመሰግናለሁ። አሜን።